እንደማይጨርሰው ጤፍ የሚጨርሰው ቂጣ ነው። በቃ በአይነት ቂጣ እየጋገርሽ በአይነት ቂጣ እየጋገርሽ እንደዚህ ነጭ ጥቁር ቀይ እያልሽ ቁርጥን እንትን ጥብሱን ቁርጡን አቅርቢ ስበላ ይተኛል። ቂጣ እኮ እና ታዲያ ቂጣ ታዲያ ምንድን ነው? ቂጣ እንደዚህ በአይነት እኔ ልታጨልልኝ እንፈልሽ ባለቤቴ የት ያመጣል የት ያገኛል ብለሽ ማሰብ አለብሽ እኮ። እንደ ጎረቤት ያደረገውን አድርጋለሁ እያልሽ እኔ እንድታ ሰላም ውድ ቤተሰቦቼ እንደምን አላችሁ? እግዚአብሔር ይመስገን እኔ እጅግ በጣም ደህና ነኝ። እናንተ እንዴት ናችሁ? ደህና ናችሁ? በጣም ናፍቃችሁኛል። ያው ትንሽ በስራ ብዛት ምክንያት ጠፋ ብያለሁ። በመጥፋቴ ምክንያት ይቅርታ እየጠየቅኩ ዛሬ አንድ በጣም አሪፍ የሆነ ፕራንክ ወደ እናንተ ይዤላችሁ ልመጣ ነኝ። ይሄ ፕራንክ እንግዲህ መሲን በጣም ሊያስደነግጣትና ሊያስለቅሳት ይችላል ብዬ አስባለሁኝ። እስኪ አስቤላታለሁ። ይህ ምንድነው? እሷ ጎረቤት ቤት ሄዳለችና እኔ ቁርሴን ልበላ ወደዚህ ጎራ ስለ አንድ ነገር አገኘውና በዚህ ነገር ለምን አይዲያ አልሰራበትም፣ ለምን ቪዲዮ አልሰራበትም ብዬ አሰብኩኝ። ይሄ ምንድነው? እዚህ ያለ ነገር አለ፣ እዚህ ጋር ያለ ነገር አለ። ይሄ ምንድነው? ልክፈተው መሲም ተወደው ነገር ነው እና ለምን ይሄን ነገር ታደርጊያለሽ ብዬ ነው ዛሬ ማሳብዳት ማለት ነው። እስቲ ልክፈተው። በታተን ነገር ነው ዛሬ ፕራንክ ማረጋትና እንግዲህ ትግስቷን በጋራ የምናየው ይሆናል ማለት ነው። ትግስቷን በጋራ የምናየው ይሆናል ማለት ነው። ለተወሰነ ጊዜ ያው እንግዲህ እሷና እኔ በደንብ ስለምንግባባ የምላት ወይም ፕራንክ የማረጋት ነገር ቶሎ ላያሳምናት ይችላል። ግን በቻልኩት መጠን በደንብ እውነት አስመስዬ ስለማወራ ትናደዳለች ብዬ አስባለሁ። እንግዲህ ያው በጋራ ነው የምናየው። ተመልካቾች እንግዲህ ይኸውላችሁ ይሄ ሌላ ነው፣ አያችሁት? ይሄ ሌላ ነው፣ ይሄ ሌላ ነው። እንግዲህ ይሄ ሌላ ጨረርት የሚባለው ነው፣ ይሄ በቀጭኑ የሚጋገረው ነው እና ይሄ ደግሞ ሌላ ነው፣ አያችሁት? ይሄ ደግሞ ሌላ ነው። ስለዚህ ዛሬ እንዴት ብዬ በቃ እንደዚህ ቂጣምቶቹማ እንደዚህ ቂጣም ጋግሪውማ ባርነት ሳይኖር ሳይቀርም ምናምን ብቻ ማልፈነቅለው ድንጋይ የለም። እሷን ዛሬ ለማሳበድ ማለት ነው እና ዛሬ ጉድ እሰራታለሁ ማለት ነው። ብቻ ትምጣ ብቻ ትምጣ። ዛሬ ጉድ እሰራታለሁ። ጠብቁ እንግዲህ እየበላሁ ልጠብቃት አይደል ተመልካች? እየበላሁ ልጠብቃት አይደል? ይጥማል። እሱ ደግሞ ያኛው ልቅመስ ይላል። እሺኛው እንደምልቅመስ ዛሬ ቂጣ በአይነት ነው የኔ ፍቅር። ኧረ የኔ ፍቅር ተወደድኩ። ተመልካች አያችሁት? የኔ ፍቅር እቺ መቀላመዱ ምን እንደሆነ ታውቃላችሁ? የኔ ፍቅር የሆነ ነገር ሲፈልጉ ነው ይባላል እና ጠርጠር በለኝ። አስዞር በእጅ ተጠጣለች ነበር። እንዳትቆጣኝ። ዛሬ ደግሞ አናደሽኛል። በጣም አናደሽኛል። እንዳትቆጣኝ ነው አሁን ይሄው መሳሙ አናደሽኛል። ይሄ ምንድን ነው? ምን ታረጋ መጣ? ይሄ ምንድን ነው? ዶቄቱን ብቻችሁ በቂጣ አይደል እንዴ? ታልጋጣታላ እኔ ወድ እኮ ዶቄቱ አለቀ ምትል ቂጣ እየጋገርሽው አይደል? በስማም ዛሬ በጤና እንዴ? እና ታዲያ 10 ጊዜ ዶቄቱ አለቀ ምትል እንደዚህ ያርጀ ቂጣ እየጋገር የሌለብህን አመላት ተምታ ማለት ለምንድን ነው የሌለብህን አመላት ተምታ ማለት ምን ነው? ወጭ እኮ ሰው እኮ ባልና ሚስት ይጋባ እኮ ማለት ተሳስቦ አብሮ ለመኖር ነው። እሺ አሬ ቀሪበል በስማም አንቺ ቀሪበልሽ አረብሪ ፍጥጥ አትበል አይደለም። እኔ እኮ ነኝ ወጭ መከራ ማየው እኮ ነኝ። የት ያመጣዋል ብለሽ እኮ አታስቢም። በቃ ይሄ ጤፍ አለቀ እንደዚህ ሆነ አትይዛ
የሌለብህን አመል ተው። ቪዲዮ ልንሰራ ነው ብለህ እንስራ አይደለም። የሌለብህን አመል እኔ አልሰማሽም። 10 ጊዜ ጤፍ አለቀ የምትይው እንደዚህ እየጋገርሽ አይደል? እንደዚህ አሁን እንደዚህ ሁለት አይነት ይሄ ምንድን ነው ደግሞ? ይሄ ምንድን ነው? ይሄማ እንትን ይሄ የጤፍ የእንትን ጥቁር ጤፍ ጥሩ ነው ለደም ይሆንሻል ስላሉ እየጋገርኩ እየበላሁ ይሄ ጥቁር ጤፍ። ይሄኛውስ ምንድን ነው? በአይነት ቂጣ እየጋገርሽ ጤፉን በቃ በሳምንት ታርሻለሽ። አነባብሮ የዚህ አነባብሮ ነው እንትን ነው ቃላ እንዲል። ይሄ ደግሞ ነጭ ጤፍ ነው። በቃ በአይነት ቂጣ ስጋግሪ ትወያለሽ፣ በሳምንት ትጨርሻለሽ ጤፉን። እየቀለድክ ነው ይቁም ነገር ማለት ምንድን ነው? እየቀለድክ ማለት እኔ ታምጣዋለሁ አይባል ይቅር ይበል ማድማው ሰው ዘይሰማ ከማለት እንዳይሰማ ማለት ነው። ይስማ ምንድን ነው አትልም እንደዚህ ለምንድን ነው ማለት ነው? አትልም የት ያመጣዋል ትያለሽ? እንዴ አለቀ ግዛ እኮ ነው በግበልጭም እንዲያልተባልኩኝ ጓደኞ ላይ ቂጣ አንተ በዚህ ሰዓት ቀልጅ እንደዚህ ቀልጅ በቃ በዚህ ሰዓት ባል በቂጣ ቂጣ እንደዚህ ቂጣ ወዲያውም ጤፍ የሚጨርሰው ወዲያውም የሚጨርሰው ጤፍ የሚጨርሰው እኮ ቂጣ ነው። በአይነት ቂጣ እየጋገርሽ ምን ትቀልጃለሽ? የምርህን ነው ትይኛለሽ እንዴ? በየሳምንቱ ዛሬ ጤፍ ተወዶ የት አግኝቼ እገዛለሁ ነው? የት እገዛለሁ? አበጉ በልጦብህ ነው። አበቱ በግ እኮ በልተኸኝ እንኳን እና በግ በአራስነትሽማ በቃ አሁን የሚገባሽን ነገር አድርጊያለሁ። ግን አሁን በየሳምንቱ የት አመጣለሁ? የት አመጣለሁ? ማሰብ አለብሽ እኮ። ሰው እኮ እንደ ቤቱ ነው የሚኖረው፣ እንደ ጎረቤቱ አይደል? አንተ አይደለም ዛሬ ምን አፍሬ የመጣው እስቲ ተው ተስማምተ ምን ቆየው እንዴ? በየሳምንቱ እስኪ አታናጂ በቃ ዝም ብለሽ እንዴ። በየሳምንቱ እየታምጪ አሁን ጤፍ ጣራ ነክቶ በየሳምንቱ እየታምጪ እገዛለሁ ነው። በጭራሽ የሆንከው አለ ዛሬ ትቀልጃለሽ አይደል? እንደዚህ የሆንከው አለ እያልሽ ማርያምን የሆንከው አለ። ተሳስበን የምንኖር ከሆነ ተሳስበን እንኖር። አስቤዛውን ሁሉም ነገር ተሳስበን ነው መኖር ያለብን። በወር የምናገኘውን ገቢ በወር የምናወጣው ወጪና የምናገኘው ገቢ መመጣጠን አለበት። ገብቶሻል? ካልተመጣጠነ ከጎረቤት እያየሽ እንደ ጎረቤት ብትፈልጊ እኔ የትም አልፈነዳልሽ። አሁን ይሄ ታዲያ ምን እንዳልጨረሰብን ለምን ደሞ አይጨርሰው? ጤፍ የሚጨርሰው ቂጣ ነው። በቃ በአይነት ቂጣ እየጋገርሽ በአይነት ቂጣ እየጋገርሽ እንደዚህ ነጭ ጥቁር ቀይ እያልሽ ቁርጥ እንትን ጥብሱን ቁርጡን አቅርቢ ስበላ ይተኛል። ቂጣ እኮ እና ታዲያ ቂጣ ታዲያ ምንድን ነው? ቂጣ እንደዚህ በአይነት እንደዚህ ማለት ነው። እንጀራሽን እንትን አልኩሽ ማጥበይ እንጀራ ይሰለቸኛል። ለምን ነው የሚሰለችሽ? አልፈልግም እና እኔም እወዳለሁ። እንደምወድ ታውቃለህ፣ እንደምወድ ታውቃለህ። እንዴት ዛሬ እና በአይነት ቂጣ እየጋገርሽ በሳምንት እየቀረሽን የታም ትገዛልሻለሁ በየሳምንቱ። አንተ እንደዚህ ልትነታለ ድሪ ማን አንተ ማለት ምን ማለት ነው? የታም ትገዛልሽ? እየነገርኩሽ እኮ ነው። ማሳበድ ማጨለል ነው የፈለግሽው አይደል? እኔ ልታጨለልኝ ነው የፈለግሽው። ባለቤቴ የት ያመጣል የት ያገኛል ብለሽ ማሰብ አለብሽ እኮ። እንደ ጎረቤት ያደረገውን አድርጋለሁ እያልሽ እኔ እንድታፈነጂኝ ነው ያሰብሽው። አይ ተው በቃ ግሬዝ ተዋለ አይለምድም እንዴ የድሮ ጸባይ ይሻላል። አንቺ በየቀኑ ትንሽ ሚስታሪቱ ያለሽ እንዴ በአይነት ነጭ ጥቁር ቀይ ለቂጣ ደግሞ ትያለሽ እንዴ? ቂጣ እኮ ነው ሌላ ምን ጮማ እና ቂጣ ታዲያ ምን ይሆንልሽ ደግሞ? በግ ስትገዛልኝ የቆየውን ቆይ አስር ጊዜ ጤፉን 10 አይነት ስታርጊው ስታደባልቂው አይደል እንዴ በሳምንት የሚያልቀው እንዴ? አንቺ አታስቢም እንዴ? ባልና ሚስት እኮ ተሳስቦ ነው መኖር ያለበት። እኔ ብቻ ነኝ እንዴ ወጪ ማሰብ ያለብኝ? እና አሁን ታዲያ ይሄ ምን ሊጨርስ ይጨርሳል? ቂጣ አይደል እንዴ ጤፍ ባባ የኔ ምርጥ ሚስታር ፍራንክ ነው። መግቢያ ሰርቻለሁ። መግቢያ ሰርቻለሁ። እንዴ ፍራንክ ነው። የሆነ ቪዲዮ አይቼ ደግሞ ተረድቼ ያንን አይተሰራለ አንቺ ፍራንክ ነው። አውቄ ነው። መግቢያ ሰርቻለሁ። ይኸውልህ መግቢያ ሰርቻለሁ። ባባለቀሰ አንቺ ላይ ታለቀሰ። ማን ከልክሎሽ ያውቃል እንዴ? በለሽ የምትበይ አንቺ ፍራንክ ነው እንዴ?
ቢቢቢ እንዴ ደግሞ ቂጣ ነው እንዴ? ኧረ ልትፈልጊ ይገዛልሻል፣ ችግር የለውም። እስኪ እየበላ እኔ ያለምበሬ እንደዚህ ትላለብሬ ወይ ማርያምን ከፍቶኛል። እውነቴን ነው እግዚአብሔርን እውነት ፕራንክ ነው። እንዴት አለ በዚህ ፕራንክ የለም ወይ በሆድ ነው ያለ በዚህ ፕራንክ አልፈልግም። አሁን በቂጣ ቂጣ እኮ ነው። ሌላ ምን በልቻለሁ? ባባ አይዞሽ እያላት ነው። ባባ አይዞሽ እያላት ነው። ዛሬ አይደል የሰራሁላት ተመልካች፣ ዛሬ ነው ቅቤ የጠጣሁት። ተሰርቶላታል። አሁን አንተ ያልቃል ያን ሁላ ነገር ስታደርግልኝ እንዳልነበረ አሁን ስትል በማይነቃ ነው መምጣት ያለብኝ። በማይነቃ ባባዬ እዩትማ እጇን ሲይዛት እዩት እጇን ሲይዛት እዩት። ኧረ ልጅ እኮ ማርያም ዝም ብያለሁ። በቃ ይኸው ተውኩት። ባባዬ እዩት ባባዬ ኧረ እሺ አላለቅስም። አባትህ እኮ ነው ቪዲዮ እያለ እንደዚህ ያደረግን አየው። ባባቾችን ያለቀስኩት እንኳን ይህን ቂጣ ማለት ነው። ሌላ ነገር ብዙ ነገር ሳረግ ነው የምውለው፣ ግን ምንም ተናግረው አውቅም። ለምን በቀን የፈለኩትን ነገር አለ፣ ግን በማይባል ነገር ስለማይወድ ግን ስለምፈራ እንጂ ጤፎ ያልቃል የሚለውን እኔ ከሌት ተቀኑ አስቤው አላውቅም። ይላል ብዬ ማለት ነው፣ ግን ብቻ አላውቅም። በማይነቃ መልኩ ነው ማምጣት ያለብኝ እንዴ። ፕራንክ እንደዚህ ነው። ፕራንክ እንደዚህ ነው። ተመልካች አያችሁ፣ ከብራችኋለን። እውነት በመላው ዓለም ያላችሁ እህት ወንድሞቼ፣ አድናቂዎቼ እጅግ በጣም ነው የምወዳችሁ የማከብራችሁ። ቪዲዮን ላይክ፣ ሼር፣ ሰብስክራይብ አድርጉ። በያላችሁበት ሰላማችሁ ይብዛ።